ማድረግ ነው የፈለገችውና ኢቭን አብርሃምን ስትመታው እኔ አጠገቧ ብሆን አላቅም በቃ ማረገውን ነገር ሳስበው በቃ የሆነ ነገር አረጋት ነበረ እና ለሱም ሰላም ከኔ ጋር ቡታጀራ ሄዶ ራሱን አረጋግቶ ነገሩን ፊክስ አድርጎ ይመጣል ብዬ ነበር ያሰብኩት። ሂጂ እስካለኝ ድረስ እኔ እዚህ ስመጣ ነገሮችን ለማስተካከል ነው የመጣሁት። ሁሉንም ነገር አስተካክላለሁ ብዬ ነበር የመጣሁት እና ያን ነገር ማድረግ አልቻልኩም። ሴትዮ ማለት ጤነኛ ትመስለኛል። በአንዳንድ ጉዳዮች በሰው ህይወት መሀል ገብታ በዚህ ልክ እንደዚህ መሆንሽ አንቺ ሴት ነሽ ግን ቡታጀራን አሰለፍሽ። ሴትነትሽን ዝቅ አደረግሽ። ባለጌ ነሽ ጌታ እና አብርሃም ዛሬ ማለት ደውዬ አውርቼው ነበረ። እኔ የምላችሁ አብርሽ ግን ጤነኛ ሰው ነው? ግን ቤተሰብ ጤነኛ ሰው አይመስለኝም እውነት ለመናገር በተለይ በሩታ ህይወት ላይ እየተጫወተን ያለው በአሁን ሰዓት ላይ ማለት ነው። በተለይ በሴቶች ላይ ማለት ነው። ከመጀመሪያ ነገሮቹን አጽድታ ነው ወደዚህ ህይወት የምትገባው እንጂ ከመጀመሪያ ነገሮቹን ሳታጸዳ እንዴት ነው ወደ ሩታ ህይወት የምትመጣው? ይሄ የኔ ጥያቄ ነው እውነት ለመናገር ማለት ነው። የሆነ ነገር በአብርሽ መሀልና በነፂ መሀል የሆነ ነገር እየተደበቀ ነገር አለ። ሁሌ ኡሽሮሮ ማለት ለምን አስፈለገ? እቺ ልጅ በግልጽ መለያየት ከፈለጉ ውጪ፣ እኔ ባለትዳር ነኝ፣ እኔ ላንቺ አልሆንልሽም፣ ላንቺ ፈጣሪ ከኔ የተሻለ ሰው ይስጥሽ ብሎ እኮ እቺ ልጅ ባጭሩ በቃ የሆነ ነገር ማለት ነው ተናግሮ ከቺ ልጅ ጋር መለያየት ነበረበት እንጂ ለምንድን ነው ሽሩሩ የሚለው? የሆነ ነገር አለ፣ የተደበቀ ነገር አለ። ወይን ይፋ አድርጉልን፣ የኛም ማየት እንፈልጋለን ማለት ነው። ምንድን ነው እዚህ ጋር በሩታ ነፍስ እቺ ልጅ ነፍስ ጥሩ ሆና በሩታ ላይ እየተጫወትክ ያለው ማለት ነው። እዛ ጋር ደግሞ የድሮ ፍቅረኛ ተስፋ የሚሰጣ ከሆነ አንተ ምንድን ነክ ታዲያ? በሰው ህይወት ላይ ነው በሴቶች ላይ ነው የተጫወትክ ያለው ማለት ነው። በተለይ በዚህ ሰዓት የሩታ ነገር ያሳስበኛል እውነት ለመናገር ማለት ነው። መጀመሪያ ነገሮቹን አጽድታ ነው ወደ ሩታ ህይወት መመጣትም ካለበት በዛ ሰዓት ነበር መመጣት ያለበት ማለት ነው። እነዚህ እስከ ዛሬ ጣፍታ ልጆቹ ወደ ትዳር ከገቡ በኋላ ስንት ነገር ከተደረገ በኋላ ሆን ብላ ማመጣቷ እኔ ግርም ምን ያለኝ ቤተሰብ በቃ ወይን የእነሱን ትዳር ለመበጥበጥ ነው የመጣችው። እውነት ነው የምላችሁ ቤተሰብ በዚህ ልክ እንጃ። ሴት ልጅ ለምን በዚህ ልክ ዝቅ ትላለች? ባለትዳር ወንድ እኮ ነው አብርሽ፣ ባለትዳር ወንድ ነው። ለአንቺ ምን ዋስትና አለ ታዲያ? ነገ ጥሎሽ ሊሄድ ይችላል ወደ ሌላ ሴት ማለት ነው። ሩታ ነፍሰ ጡር ናት። እኔ አልጻጸትም። ሩታ ወደ ቤተሰቧ መሄዷ አልጻጸትም። እንኳን መሄደችው ሰላም ታገኛለች፣ የትንሽ ጊዜ እረፍትም ታገኛለች። የኔ እናት ፈጣሪ ይጠብቅሽ ነው የምልሽ። ሩታዬ በጣም አዛዘነች ያለችው ሩታ ናት አሁን ላይ ማለት ነው። አንዳንድ ሰዎች ደግሞ ለምን ወጣች ከቤት እና ታዲያ ይህን ጭቅጭቅ እስከ መቼ ነው ልጅ የሚችለው? ጭቅጭቅ አይደለም እኮ በዚህ ሰዓት ሩታ የሚያስፈልጋት እውነት ለመናገር ማለት ነው። እና አንዳንድ ሰዎች ዝም ብላችሁ ሩታ ላይ አፍ የምትከፍቱ ሴቶች አላችሁ። ሴት ልጅ ሆናችሁ በሴት ልጅ ላይ እንደዚህ ንግግር የምትጠቀሙ እቺ ቤተሰቧን ጥላ የመጣችሁ እናንተ ምንድን ናችሁ? እስኪ የእናንተ ጉድ እኮ የእናንተ እስኪ ሁሉም ቤት ሄዳችሁ ብትፈትሹ እኮ ስንት ጉድ አለ። እናንተ ወጣችሁ ሩታ ላይ አፍ የምትከፍቱ ሰዎች ማለት ነው። በተለይ ሴት ልጅ ሆናችሁ የእናንተ ጉድ ማን ነው አወጣላችሁ? ማን እንኳ አላወጣላችሁም። ግን ሩታ ላይ ሲሆን እኔ እንጃ የሩታ ጥላቻ አለባቸው ብዬ ነው የማስበው አንዳንድ ሴቶች ማለት ነው። አሁን ነፂ ቤት ሄዳችሁ ሩታ የምትሰድቡ አላችሁ። ባለጌ ናችሁ። ልክ እንደ ነፂ ባለጌ ናችሁ። ሄዳችሁ ሩታ የምትሰድቡ ማለት ነው። ሩታ እዚህ ጋር ምንም ጥፋት የላትም። ነፂ ናት ወደ ሩታ ህይወት መታ እነሱን ትዳር እየበጠበጠችው ያለችው ማለት ነው። እስኪ ለእውነቱ ቆሙ ማለት ነው። ዝም ብላችሁ እዛም ትክክል እዚህም ትክክል ሩታ ላይ ነው። ሩታ ጠላቸው ያለባቸው ሰዎች ናቸው። ምን አደረገችው? የእናንተ ሰው ገደለች እንዴ? እቺ ልጅ እንዴ ምን ያደረገችው እቺ ልጅ? እኔ አንዳንድ ሴቶች ፈጣሪ ግን የስራቸውን ይስጣችሁ። እንጃ ምን እንደምላችሁ አላቅም። ሴት ልጅ ሆናችሁ በሴት ልጅ ላይ እንደዚህ አይነት ነገር ስትናገሩ አይደብራችሁ? እናንተ ስነ ስርዓት አላችሁ? እውነቴ ነው የምላችሁ። አረ የስንት ጉድ አለ ከካሜራ ጀርባ የስንት ቤት እኮ በየቤቱ አለ እኮ ጉድ። ዝም ብላችሁ ሩታ ላይ የፈለጋችሁን አትናገሩ ማለት ነው።
ግን እዚህ ጋር እኔ ግራ የገባኝ ነገር አለ ቤተሰብ ፍቅር ከዚህ በፊት አብርሽና ፍቅር ሲታረቁ ጊዜ ፉአድና ሩታ ናቸው እንግዲህ እያስታረቁ ሁለቱንም ማለት ነው። እና የአምስት ዓመቴ ፍቅረኛዬ ነው ብላ ፍቅር ስትናገር ጊዜ እሺ እኔ ግራ የገባኝ ነገር ማለት ነው ፍቅር የመጀመሪያ ፍቅረኛ ናት ወይስ ነፂ ናት? የመጀመሪያ ፍቅረኛ ትክክለኛ ፍቅረኛ ነፂ ናት ተብላለች። እሷም ብላለች እሱም ብለዋል፣ እውነት ለመናገር ማለት ነው። እና ወይስ ፍቅር ነፂ ላይ ተደርባ ነው የመጣችው ወይስ ነፂ ናት ፍቅር ላይ ተደርባ የመጣች? ይሄ ነገር ግልጽ አልሆነልኝም። ለሁሉም ሰው ጥያቄ ነው እውነት ለመናገር ማለት ነው። እና አብርሽ ግን በጣም ባለጌ ሰው፣ እኔ እንጃ አሰዳቢ፣ እኔ እንጃ እንዳንተ ወንድ ነው አይቼ አላቅም። አንተ በሩታ ከተለወጥክ በኋላ በዚህ ልክ ሩታን ዝቅ ታደርጋለህ እንዴ? የአንተ ልጅ እኮ ነች ልጅ የተሸከመችው ያለችው ማለት ነው። ነፍሰ ጡር ላይ እኮ ነው እየተጫወትክ ያለ ማለት ነው። ሩታ አመት ከምናምን አልፋለች ማለት ነው። እቺ ልጅ ወደ ሚዲያ ከመጣች ከዛሬ ጀምራ እስከ ከበፊት ጀምረ እስከ ዛሬ የሩታ ለቅሶ መቼ ነው የሚቆመው? እቺ ልጅ መቼ ነው ሰላም የምታገኘው? የምር እኔ ይሄ ነገር ነው እያናድረኝ ያለኝ አሁን ላይ ማለት ነው። እና ሩታ በጣም እያሳዘነችኝ መታለች አሁን ላይ ቤተሰብ። በጣም እኔ እንጃ አንገቴን ባላች። የኔ እናት ፈጣሪ ጠብቅሽ፣ በሰላም ወልደሽ ደግሞ ልጅ ለመሳም ያብቃሽ። ዋናው ጤና ይስጥሽ ነው ምላት። እውነቴ ነው ምላችሁ። አዛዝነችኝ ቤተሰብ። ዛሬ ሰላም ሰላም ብያለሁ እንዴ! ሰላም ሰላም! ውድና እየተከበራችሁ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ ማለት ነው። የኔ ውዶች፣ የኔ ምርጣ ምርጦች ብያችኋለሁ። እንግዲህ ወደ ሰላምታ ሳልገባ ቀጥታ ወዴት ነው የሄድኩ? ወደ ሌላ ነገር ገቡ ማለት ነው። ቤተሰብ ተናድጄ ነው፣ ጌታም በጣም ተናድጄ ነው በአብርሽ ማለት ነው። እና እዚህ ጋር ሴቶች ላይ እየተጫወተ ነው ያለው ማለት ነው። ከሩታ ጋር ትልቅ ደረጃ ከደረሰ በኋላ በሩታ ከተለወጠ በኋላ ከድሮ ፍቅረኛ ጋር መጀናጀኑ ምን ይባላል? አሁንስ እኔ አንዳንዴ ሲያስብ ማለት ነው እና ነፂ አብርሽ እስከሚለወጥ ድረስ ጥሩ ደረጃ እስከሚደርስ ድረስ ነበረ እንደ እስከ ዛሬ ስትጠብቃ የነበረችውን ያልኩ። የምሬ ነው ምላችሁ። እቺ ልጅ ብዙ ነገር በሚዲያ ብዙ ነገር መቼም ትከታተላለች። ስልክ ስላላት ነው አይደለም አሁን ሚዲያ ላይ መጣችው። ስልክ ባይኖራት ይህን ፋይል ሁሉ ኬታ አውጥታ ነው የምትመጣው። እቺ ልጅ የሚዲያ ተጠቃሚ ናት። እንዴት አሁን እኮ ህጻን ልጅ እኮ ነው ስልክ ይዞ የሚቀመጡ ነው ለመናገር። ገና 13 አመት ልጅ ሳይሞላ ነው አሁን ልጆች ናቸው፣ አሁን ትንሽ ልጆች ናቸው ስልክ ይዞ የሚጠቅሙ አሁን በየቦታው ማለት ነው። እና እነዚህ እስካሁን ስልክ ሳይኖራት እንዴት ይህ ሁሉ ስልክ ባይኖራት ይህን ፋይል ከየት አምጥታ ነው አሁን ያወጣችው? እስኪ ንገሩኝ ቤተሰብ። እንዴ ህጻን ልጅ እኮ ዛሬ የ3 አመት ወይ የ4 አመት እኮ ስልክ ይዞን ያለ አሁን ላይ ማለት ነው። የምሬ ነው የምላችሁ። እቺ ልጅ አብርሽ ወይስ እስከሚለወጥ ድረስ እየጠበቀችው ነበረች? እስኪ ንገሩኝ ቤተሰብ። ጥያቄ የሆነብኝ ነገር ነው። አሁን በሩታ ከተለወጠ በኋላ ጥሩ ደረጃ ከደረሰ በኋላ ከፋመሰ በኋላ በሩታ ህይወት ላይ ከተጫወተ በኋላ ነው ወደ ነፂ ህይወት የሚሄዳ እንዴ? እስኪ አብርሽ እውነት አንተን አንለቅም በሩታ ህይወት ላይ እንደዚህ ከተጫወትክ መቼም አንፋታም። እውነቴ ነው ምልክ፣ የምሬ ነው። እንደዚህ አንተም አትበላም። እውነቴ ነው ምልክ። ይሄን ነገር ግልጽ ሆና ካልተናገርክ መቼም ማንም አይፋታም። በሩታ ህይወት ላይ ነው ነፍሰ ጡር ሴት ላይ ነው እየተጫወትክ ያለው ማለት ነው። የምሬ ነው ምልክ። አንተ በቃ የወሳኔ ሰው የለም። የወሳኔ ሰውም አይደለም፣ የምትወስን ሰውም አይደለም፣ ራስን ችላ የምትኖር ሰው አይደለም። ገና ብዙ ሴቶችን ታመጣለ ማለት ነው። ከዚህ በለጥ ገና ታሪክ አንተ ያንተን ታሪክ ገና እንሰማለን። እውነት ለመናገር ማለት ነው። በሚዲያ ወጥታ የምትናገር ሌላ፣ ከካሜራ ጀርባ የምትናገር ሌላ። ያንተ ገና ጉድ ገና ይወጣል። እኔ እንጃ የሆነ ነገር የተደበቀች ነገር አለች ሩታ ማለት ነው። የኔ እናት
በጣም ነው ሴት ላይ የተጫወትከ ያለ ማለት ከመጀመሪያ። እሺ እኔ ጥያቄ ያለኝብኝ ነገር አለ ቤተሰብ ከመጀመሪያ የሩታ እህት ሜላት ሚዲያ ላይ ወጣ ስለ አብርሽና ስለ ሩታ ስትናገረ የነበረች ጊዜ በዛ ሰዓት ይሄ ሁሉ ጭቅጭቅ እያየ ወደ ሩታ ህይወት መመጣት አልነበረብህም። ሸማግሌ መላክ አልነበረብህም። ማትፈልግ ከሆነ ማለት ነው። አሁን የድሮ ፍቅረኛ ስለመጣ ያንተን ትዳር ባትና ታዳ ከነፂ ጋር መሆን ነው የምትፈልገው? ያንተ እቅድ ይሄ ነው ወይስ ምንድነው? አልገባኝም። ይሄ ነው እውነቴ ነው የምላችሁ። ብዙ እኛ እኮ የምናውቀው ይሄ 20 ደቂቃ የተለቀቀ ቪዲዮ ብቻ ነው የምናየው ማለት ነው። አረ ስንት ጉድ አለ ከካሜራ ጀርባ ያልወጣ ነገር አለ። ብቻ የኛ እኮ ቪዲዮ ያየን ነገር ነው የኛ የምንፈርደው ማለት ነው። ብቻ አብርሽ ይህን ነገር ካላስተካከልክ አንተ በሩታ ህይወት ላይ የተጫወትክ ከሆነ መቼም አንፋታም። እውነቴ ነው ምልክ መቼም አንፋታም። እቺ ልጅ ሴት ልጅ ናት፣ ነፍሰ ጡር ናት። አንተ ገና ያለፈ ታሪክ ከድሮ ፍቅረኛ ያረጀች ፍቅረኛ ጋር እስከ ዛሬ መውራቱ እውነት ከሩታ ጋር ሆነ እንደዚህ የምታወር ከሆነ አንተ በስማም ለትዳርም የምትሆን ሰው አይደለም፣ የወሳኔ ሰውም አይደለም። ስርዓት ያጣ ሰው ነህ። የምሬ ነው ምልክ። እቺ ልጅ ማትፈልግ ከሆነ እኮ ቀጥታ ነው በቃ ሂጂልኝ፣ ውጪልኝ፣ አልፈልግሽም ብላ እኮ አንድ ቃል ከሰጣት እቺ ልጅ ትሄዳለች። የሆነ ልብ የሰጣት ነገር አለ። እቺን እንደዚህ ተደፍራ ለሩታ የምትናገረች ባለጌ ሴት ማለት ነው። እና ሩታን ትሳደባለች። እቺ ስነ ስርዓት አላት ታዲያ? ለሩታ ስነ ስርዓት የላትም እያለች እየተናገረች ያለ አንተነ ልብን የሰጣት ማለት ነው። ሩታን አንተነ ሩታን ብታስከብረች ልጅ አፍን ከፍታ እኮ አትናገርም ስለ ሩታ ማለት ነው። አንተነ ሚስትን ማስከበር ያለበ ራስን ማስከበር ያለበ። ማንም ሰው አፍን ከፍቶ ሩታ ላይ ነው እንዴ? ትንሽም ትልቅም ሩታ ላይ ነው። አንተ ግን በሩታ የተለወጥክ፣ በሩታ ጥሩ ገንዘብ እያገኝ፣ በሩታ የፋማስክ ሰው ነው። ሁሉም ሰው ይናቃል። አንተ ግን የሷ ህይወት ላይ እንደዚህ ከተጫወትክ እውነት አንተ ሰው አይደለም። መቼም አንፋታም ይጋለው ነው ለመናገር። ከመጀመሪያ በዛ ሰዓት ሩታ ቤተሰብ ሳይፈቅዱለት ቢስል ከዛ በዛ ሰዓት ከሷ ጋር መሄድ አልነበረበት። የሆነ ጎጆ ትንሽ ጎጆ አንድ ላይ ተይዛችሁ አትሄዱም ነበር? እውነት እቺ ልጅ ማትፈልግ ከሆነ ማለት ነው። ወይስ የሩታን ህይወት ልትጎዳ ነው? የስራ ከንስጥቅ ብቻ ሌላ ምንም የሚልክ ነገር የለም። ግን ለሁሉም ሰው ጥያቄ ነው። እስኪ ዛሬው ደግሞ ምን እንደምታወራን አናቅም። እነዚህ የምታወራው ወሬ ምንም አይጥም፣ ምንም ነገር አይጥም። የምሬ ነው ምላችሁ። የሆነ ነገር የተደበቀ ብቻ አለ ቤተሰብ። ለማንኛው እስኪ ዛሬ የሚለቀቅ ቪዲዮ እናያለን ማለት ነው። እና እዛ ጋር ነፂ የፎከረች እዚህ ጋር አቶ አብርሽ እንግዲህ ሩታን ተደብቆ ነፂን ወደ ቡታየራ ይዞ ሄደ። ሩታ ደግሞ ለምን ለኔ ሳይነግረኝ እንዴት ይሄዳል? ለምን ቃሉን ያጠፋል? ብላ እንግዲህ ሩታ በአብርሽ ምክንያት ነው እንግዲህ ከቤት ወጣች። ብቻ ከባድ ነው ቤተሰብ። እስኪ በሩታ ቦታ ስትሆናችሁ ምን እንደሚሰማችሁ እስቲ አስቡ። ይከብዳል ብቻ ቤተሰብ። እስኪ እናያለን እንግዲህ። እኔ ሩታ በጣም አሳዘነችኝ። ጌታ ሴት ልጅ ናት እቺ ልጅ። ነፍሰ ጡር ባትሆን ነው ምንም ችግር የለም። ነፍሰ ጡር ናት እኮ ወዶ አይደለም እዚህ ትዳር ውስጥ የገባ። አሁን ለምንድን ነው ሩታ ላይ የሚጫወተው? የምር እነዚህ አብርሽ እናንተ ስራ ነው ይሄ ሁሉ ማለት ነው። የሆነ ነገር አለ ብቻ አላቅም። እስኪ እኛም ደግሞ ይህን ነገር ለመሰማት ዝግጁ እንሆናለን። ይፋ አድርጉ በቃ ለሁሉም ሰው ነው ይሄ ነገር ጥያቄ ሆነ ማለት ነው። አብርሽ ግን አንተ ባለጌ ሰው ነው። ጌታን ወደ ራስክ ተመልሰው። በጣም የተለካስከስከ ማለት ነው። ሲያስጠሉ በጌታ